የሆነው ሁሉ ሆኖ በህይወት ቆሞ በጤና ኖሮ እድሜ ተጨምሮ ህይወትን ወደ ኋላ የማግኘት እድል ማግኘት በጣም ትልቅ ነገር ነው። ያለፍኩት ይሄ ነው፣ የኖርኩት ይሄ ነው፣ የግልና የቤተሰብ እንደዚሁም የልጅነትና የወጣትነት የጉልምስና ጉዞዬ ይሄንን ይመስላል ብሎ የመጻፍ እድልን ማግኘት በጣም ትልቅ ነገር ነው። ለኛ ለምናነበው አሃ ለካ ይሄም አለ እንድንል እድል ይሰጣል። ለጸሐፊዎቹ ደግሞ ህይወትን ለሌሎች የማሻገርን ትልቅ የህይወት አጋጣሚ ይፈጥራል። ይሄ በግለ ታሪክ መጽሐፍት መካከል ያለ ሀይ ሐሳብ ሽግግር እንደሆነ ማንሳት እንችላለን። እኔ ይስጥልን፣ እንዴት ከረማችሁ? ይህ ፋና ቀለማት ነው። እናንተ የተወደዳችሁ ተመልካቾቹን ያከብራል። ዛሬ እነዚህን ሐሳቦች ይዘን ደግሞ እዚህ ደርሰናል። ከዚህ ቀደም እነሆ መንገድ የተሰኘ መጽሐፍ አላቸው። አሁን ደግሞ የዘመኔ ክፋይ ከትውስታዬ መልስ ለትውልድ አደራና ቡራኬ የተሰኘ የራሳቸው ታሪክ ላይ መሰረት ያደረገን መጽሐፍ ጽፈዋል። ፕሮፌሰር ዳንኤል ቅጣው ያለፈውን 46 ዓመት በአዲስ አበባ ዩኒቨርሲቲ መምህር ሆነው ሰርተዋል። ስለዚህ እነዚህን መንገዶች እነዚህን ሐሳቦች ባለን ደቂቃዎች መጠነን ቆይታ እናደርጋለን። ከኛ ጋር መልካም ጊዜ እንዲሆንላችሁ እንመኛለን። ፕሮፍ እንደምን አሉ? እግዚአብሔር ይመስገን። ደህና ነዎት ወይ? ደህና ነኝ። የዛሬ 8 ዓመት ነው የተያየ ነው። 8 ዓመት ይሆናል እንደዛ። የሰሎሜ ሾው አዎ፣ ሰሎሜ ሾው ላይ አንድ ጊዜ ወጥቼ ነበር። የሰሎሜ ታደሰ ፕሮግራም ላይ አልተቀየሩ። እንደዛው በወጣትነት ነው ያሉት። እንግዲህ ከተማሪ ጋር መዋል ይሄ ነው ጥቅሙ አይደለ? መምህርና ወታደር እንዲሁ ወጣት እንደሆነ በሙሉ ጉልበቱ ነው የሚያልፈው ይባላል። እንግዲህ ስለ ወታደር አላውቅም፣ ስለ መምህር ግን አውቃለሁ። መምህር ግን ሁልጊዜ ከተማሪዎቹ ጋር ይጠየቃል፣ ይመልሳል፣ አዳዲስ ነገር ይማራል። ሁልጊዜ አዲስ ሆኖ የተማሪዎቹን ጥያቄ ለመመለስ ዝግጁ መሆን ስላለበት እየተዘጋጀ ይኖራል። ምናልባት ያ ይረዳል ይመስለኛል። እውነት ነው። 46 ዓመት አንድ ጎልማሳ እድሜ ነው አይደለ? በጣም ብዙ ነው። እውነት ነው። እንደው እንደ ቀልድ እዚህ እመጣለሁ በዚህ ሙያ ብለው አስበው ነበር? በሀገራችን ባለ ሊያውም ትልቅ ዩኒቨርሲቲ። እኔ ማስተማርም በጣም እወዳለሁ። የምወደው ስራ ነው። ያለኝን ማካፈል ደስ ይለኛል እና ሰው ደግሞ ያለውን ሲያካፍል ሌላ ይሰጠዋል። ስለዚህ በሰጠነው መጠን ነው የምናገኘውና በማስተማሪ በጣም ደስ ብሎኝ ጥሩ ህይወት ነው የምኖረው። ተነጫንቼ አላቅም። እርግጥ አንዳንድ ጊዜ ገንዘብ ሲቸገር ያስተማሪ ደሞዝ እሱ ተፈጥሯዊ ነው። እሱ ግን ቤቴ ስገባ ደስ ብሎኝ ይገባለሁ። ፊቶት ሰላም እንዳለው ያስታውቃል በጣም እና ደግሞ ትውልድንም የማየት እድል በደንብ አለዎትና ይሄ ትውልድ ገብቶታል? ወጣቱ ገብቶታል? እንግዲህ ከተማሪዎች ጋር ስለሆንኩ እንዲገቡኝ እሞክራለሁ። ደግሞ የገቡኝ ይመስለኛል። የገቡኝ ይመስለኝና ደግሞ አይገቡኝም እና ለውጡ በጣም ፈጣን ነው። ምናልባትም የቴክኖሎጂው ለውጥ እንደሚሉት በየአመቱ ያለፈውን 10 ዓመት ተደምሮ ነው የሚያድገው። የሚቀጥለው አመት የምናድገው የቴክኖሎጂ እድገት የዘንድሮን ጨምሮ ያለፈውን 9 ዓመት ተደምሮ ያህል ነው የሚሆነው። ስለዚህ በጣም ለውጡ ፈጣን ነው። ወጣቶቹም በዚያው መጠን እየተከተሉት ናቸው። የዘመኔ ክፋይ በጣም ቆንጆ መጽሐፍ ነው። ፕሮፌሰር ዳንኤል በጣም እናመሰግናለን። በእውነት ተመልካቾችም እንድታነቡት ጋብዛችኋለሁ። በጣም የሚያስቀና ልጅነት የሚያስቀና ወጣትነት እንዳለበት አይቻለሁ። ይህንን መጽሐፍ አለብኝ ብለው የወሰኑበትን አጋጣሚ ይንገሩኝ እስኪ። ጊዜ ወስዶብኛል ለመወሰን። አንደኛ እኔ ብሎ ታሪኩን የሚጽፍ ሰው ልሆን እችላለሁ ወይ ብዬ በጣም ራሴን ተሟግቼዋለሁ። በጣም ስንት ሰዎች እያሉ እና ሊጠቅም ይችል ይሆናል ወይ አይችልም ወይ ብዬ በጣም ተሟግቻለሁ ከራሴ ጋር። እንዲያውም አንድ ጊዜ ሳስብ መጻፍ አለብኝ ብዬ ሳስብ እንደ ኖቭል አድርጌ የኔን ካራክተር በሌላ ሰው ውስጥ አስገብቼ ለምን አልጽፈውም ብዬ ሁሉ አስቤያለሁ። ምክንያቱም መታየት ያለበት ውስጡ ያለው ሀሳብ ነው እንጂ
እኔ ልሆን አይገባም የሚልም ሀሳብ ስለነበረኝ ነው። እሺ በኋላ ግን እንዲሁ አንዳንድ ሰዎች ቻሌንጅ አደረጉኝ፣ ሞገቱኝ። እነሱ ደግሞ ለምን አትጽፍም? አንተ የሆንክ እንደሆነ ሌሎቹ ከጻፉ አንተ ብትጽፍና ካጠፋህም ብትወቀስ እና እንደውም አንድ ሰው ምን አለኝ፣ አሁን ብትጽፍ፣ አሁን ብዙ ሰው የሚጽፈው ከዘራ ከያዘ በኋላ ምናምን ስለሆነ ለመውቀስም ያስቸግራል፣ ያሳዝናል። አሁን ብትጽፍ ግን ልንሞግትህ እንችላለን፣ ከሻውም አለ ልንሞግትህ እንችላለን ሲለኝ እሺ እንግዲህ ብዬ በዚህ ምክንያት ለመጻፍ አሰብኩ። ካሰብኩባቸው ምክንያቶች ዋናው ገፊ ምክንያት ሆኖ ያገኘሁት በተለይ ብዙ ጊዜ በቴክኒክ ስራ ላይ የተሰማራን ሰዎች ፈረንጆቹ በአሻንጉሊትና በሚገጣጠም ነገር ልጆቻቸውን ስላሳደጉ እኛ ደግሞ በዛ ስላላደግን የኛ የቴክኒክ ችግር ይገጥመናል የሚል አባባል ተደጋግሞ ሰማለሁ። እኔ ደግሞ አይ እንዲያውም እኛ ነን የተሻለ እድል የነበረን፣ በእጃችን ሽቦ ጠምዝዘን ብስክሌት ሰርተን ግድብ ገድበን በእጃችን ጭቃ ቡክተን ከተፈጥሮ ጋር ተሳስረን ቅጠል ቆርጠን ጥቢ ጥቢ ተጫውተን ሰኞ ማክሰኞ ተጫውተን ሸርተቴ ተጫውተን እነዚህን ሁሉ ተጫውተን መኪና ሰርተን ከቀንድ የተለያዩ አዋፍን ሰርተን ከተፈጥሮ ጋር ያለን ከዶሮች ጋር አድገን ከበጎች ጋር አድገን ከተፈጥሮ ጋር ነው እኛ ያደግነው። ስለዚህ የኛ የተሻለ ነው እና ወጣቱ የተሻለ እድል እንዳለው የኛ አስተዳደግ የኢትዮጵያ አስተዳደግ መልካም መሆኑን ይህንን ልሞግት ያስፈልጋል ብዬ አንዱ የተነሳውበት ሀሳብ ይሄ ነው። ሌሎችም ባህላችን፣ የትምህርት ስርዓታችን፣ እጃችን ላይ ያለው ዌልት ሀብት ትንሽ አይደለም፣ በጣም ብዙ ነው። እኔ በቄስ ትምህርት ቤት ነው የተማርኩት። እንደናንተ ኪንደርጋርተን እንደዚህ የተባለ ቦታ አልነበርኩም። የቄስ ትምህርት ቤቱ የማስተማር ዘዴ እጅግ በጣም ጠቃሚ ነው። ዊዝደም አለው። እውነትንና ፍቅርን አጣጥመው ነው ያስተማሩን። ይሄ አይነቱ የማስተማር ዘዴ አንድ የኔታ 50 ሰው ያስተምራሉ። ዳዊት ያስተምራሉ፣ ወንጌል ያስተምራሉ፣ መልእክት ያስተምራሉ፣ አቡጊዳ ያስተምራሉ፣ ሀዋ ያስተምራሉ። እንዴት ነው ይህን ያደረጉት? ይሄ ትልቅ ችሎታ ነው። አንዱን ከአንዱ ጋር እያስተሳሰሩ እሳቸው በበላይ ሆነው በመመልከት ደግሞ ጆሮአቸው በጣም ይሰማሉ በትኩረት እዛ ጋር መልእክት የሚያነበው ወንጌል የሚናገረው አንድ ቃል ሲሰጥ አንተ ሰዓት ከውሱን ጠበቅ አድርገው ይላሉ። እዚህ ደግሞ ሌላውን ያስተምራል። ነገር ግን ዳዊት የሚያስተምረው ወንጌል የሚማረውን ያስተምረዋል፣ ይረዳዋል። በተዋረድ እንደዚሁ አቦጊዳ የሚማረው ሀው የሚማረውን ሀው ያስቆጠራል ማለት ነው። እና ይሄ የማስተማር ዘዴ ትልቅ ሀብት ነው፣ በጣም ትልቅ ሀብት ነው። አልተጠቀምንበትም። ግን እርስዎ ተጠቀሙበት እኮ። በዚህ በመጽሐፉ ላይ የሚያማክሯቸውን የፒኤችዲ ተማሪዎች እርስዎ ያደጉበት የቄስ ትምህርት ቤት የማስተማር ስርዓት አሁን እያወሩ ነው ያለው ማለት ነው። አንዱ አንዱን እየደገፈ አንዱ በአንዱ ትከሻ ላይ ቀና እንዲል የማድረግን ዘዴ እንደሚጠቀሙ በመጽሐፉ ላይ ያስቀምጠዋል። ይሄ በጣም የሚገርም ነው። ከገረሙኝ ነገሮች መካከል አንዱ ነው። መቼም እርስዎ ይሄንን ስለወደዱ አደረጉት። ተማሪዎቹ በዚህ ስርዓት ውስጥ እያለፉ ያሉት እና የነበሩት ምን ይላሉ ይሄንን ነገር? እንግዲህ በዚያን ጊዜ ብዙ አስተማሪ አልነበረም። በኢንዱስትሪያል ኢንጂነሪንግ ብዙ ሰው አልነበረም። በሌለበት ሁኔታ ብዙ ኢንዱስትሪያል መሀንዲሶች ደግሞ ያስፈልጉናል። ስለዚህ እነዚህን እንዴት ነው ማባዛት የሚቻለው? አንድ ሰው እንዴት ይሄን ሊያደርግ ይችላል ብዬ ሳስብ እኔ ፒኤችዲን ስሰራ አንድ ፕሮፌሰር ናቸው ያማከሩኝ። እሺ ፋይን። ስለዚህ አንድ ሰው ሊጀምር ይችላል ማለት ነው። እና ከውጭም ያሉትን ሰዎች እየጋበዝኩ እንዲያስተምሩልኝ እንዲረዱኝ አድርጌያለሁ። ነገር ግን
አድቫይዝ መስጠቱ ላይ ማማከሩ ላይ እኔ መጀመሪያ 4 ተማሪዎች ተቀበልኩ። 4ቱን ተማሪዎች በደንብ አድርጌ ያስኳቸው። ከዛ በኋላ በሁለተኛው ዓመት ሌላ 4 ተማሪ ተቀበልኩ። ያን ጊዜ ትንሽ ከበዳለ። በዩኒቨርሲቲ ውስጥም እንደ አንድ አስተማሪ እንዴት 8 ሰው ሊይዝ ይችላል የሚል ጥያቄዎች ተነሱ። እኔ ግን የመጀመሪያዎቹን ተማሪዎች ልክ አቦጊዳ የሚማረው ተማሪ ሀሁ የሚማረውን እንደሚረዳው እንዲረዷቸው ያንን አመቻች ነበር። ለ4ቱ ሰጧቸው። ለ4ቱ እንዲረዷቸው እኔ በመካከል አለሁ። 3ኛ ዓመት ላይ አሁን እንደገና ሌላ 4 ተቀበል። አሁንስ ይሄ ሰውዬ በቃ የማይሆን ነገር ነው እየሰራ ያለው ብለው አንዳንዶች ባለማወቅ፣ አንዳንዶች ደግሞ እኛ ካልሰራ ነው ሌላ መሰራት የለበትም የሚል አንዳንድ ነገር ተነሳ። ነገር ግን እኔ ቀጠልኩበት። ስለቀጠልኩበት እነዚህ ተማሪዎች እርስ በርሳቸው እየተረዳዱ በዚያ ላይ ደግሞ በሳምንት 1 ቀን ሁሉንም ተማሪዎች አንድ ላይ ሰበስብና እያንዳንዱ ተማሪ የሰራውን ስራ ያቀርባል። የሰራውን ስራ ሲያቀርብ ሌሎች ተማሪዎች በሙሉ ይተቹታል። ስለዚህ ይማራሉ ማለት ነው። እርስ በርስ መተናነጽ በጣም ትልቅ ነገር ነው። የግለ ታሪክ መጽሐፍን መጻፍ ትልቅ የማስታወስ ችሎታን ይጠይቃል እና እርስዎ በጣም የገረመኝ ወደ ዊንጌት ለመግባት ፈተና ሲፈተኑ እንግዲህ 10ዎቹ እድሜ ነው ማለት ነው። እሱ እድሜ 13 እንደዛ ነው የሚሆነው እና አሁን ሲጽፉ የተፈተኑበትን የመዝገብ ቁጥር ሳይቀር ያስታውሳሉ። 960 ነበር ብለው ይላሉ። እንዴት ነው ማስታወስ ላይ? እንግዲህ አሁን የቀነሰ ሊመጣ ይችል ይሆናል እንጂ ያስታውስ ነበር በደንብ። ዊንጌት ስፈተን እና በህይወቴ ደስ ካሉ ቀኖች አንዱ ዊንጌት ፈተና አልፈሃል ብለው የነገሩኝ ጊዜ ነበር። እንኳን ለሚያውቁኝ ለማያውቁኝም ሰዎች እየዞርኩኝ ዊንጌት እኮ አለፍኩ እያልኩ ደስታ ነገር ነው። በቃ ደስ አለኝ። ምክንያቱም ዊንጌት የሚያልፉ ሰዎች በጣም ጎበዞች ነበሩ። እኔ ደግሞ አልነበርኩ፣ ወይም የኔ ፖቴንሻል ገና አልወጣም ነበር ማለት ነው። እምቅ ኃይሌ ገና አልወጣም ነበር እና አለፍክ ስባል በጣም ተደሰትኩ። ከበደ ቦረና እና ከበደ ኦሊ የሚባሉ 2 ከኔ በፊት ዊንጌት የገቡ ነበሩ። ከበደ ኦሊ አሁን ፕሮፌሰር ነው፣ የላንድማርክ ባለቤት እና ሐኪም ነው፣ እውቅ ሐኪም ነው። እና እነሱ መተው ሲነግሩኝ አላመንኩም። እንደውም ቁጥር 960 ነው ሲል በቃ እውነት ነው ማለት ነው ብዬ በጣም ተደሰትኩ። በጣም የሚያስደስት ነገር ነው። እዚሁ መጽሐፍ ላይ ሀገርን ስለመውደድ፣ ሀገርን ስለመጥቀም፣ ቅድም ደግሞ ያሉኝን ስለማካፈል የሚያነሷቸው ሀሳቦች አሉ። ምን ማለት ነው ሀገርን መውደድ ማለት? ሀገሩን የሚወድ ሰው ምንድን ነው የሚያደርገው? ሀገር እና መንግስት ይለያያሉ። አንዳንድ ሰው መንግስትን ይጠላና ሀገርንም ይጠላል። እኔ በጃንሆይ መንግስት ነው 12ኛን የጨረስኩት። ስለዚህ የጃንሆይን መንግስት በትንሹ አውቃለሁ። በጃንሆይ መንግስት በህግ አምላክ በኃይለ ሥላሴ አምላክ ከተባለ መሄድ አይቻልም። ያ መንግስት ወድቋል። ሀገር ግን ቀጥላለች። በደርግ ብዙ የቀይ ሽብር፣ ነጭ ሽብር የተባለ ብዙ ችግር አልፈናል። ያ መንግስት ወድቋል። ሀገር ግን ቀጥላለች። በኢህአዴግም እንደዚሁ አሁንም ያለው አለ እና መንግስት ይመጣል ይሄዳል። አገር፣ ህዝብ ይቀጥላል። ትውልድ ይቀጥላል። እንደ ጅረት ነው ይቀጥላል። የምንሰራው ለጅረቱ ነው፣ ለህዝብ ነው፣ ለትውልድ ነው። በዚህኛው መንግስት ሆነ በዚያኛው መንግስት የምንሰራው ለመንግስት ለሀገር ነው። ሀገርን መውደድ ማለት ወንዙን፣ ተራራውን፣ ሸለቆውን ብቻ መውደድ ማለት አይደለም። ህዝብን መውደድ ነው። ያስተማረንን ማክበር ነው። ያስተማረንን መውደድ ነው። ስለዚህ ሀገርን መውደድ በጣም አስፈላጊ ነው። አንዳንድ ጊዜ ሰዎች ሀገርን እንደ ሆቴል ያዩታል። ሆቴል ሲፈልጉ ይገባሉ፣ ሳልፈልግ ደግሞ እወጣለሁ። ሀገር እንደሱ አይደለም። ሀገር እንደ እናት ነው። እናት አንድ ነች።
2 እናት 3 እናት ሊኖረን አይችልም። እናት ስትታመም እንወዳታለን፣ ሲያምርባት እንወዳታለን፣ ደስ ሲላት ደስ ይለናል፣ ስታዘን እናዝናለን። ልዋጭ የለውም። ከዚህ ከመጽሐፉ ከቁም ነገሩም ደግሞ ከህይወቱም እንገልጣለን። የሰርጉ አጋጣሚ በጣም ነው የሚያስቀው ፕሮፌሰር። በቃ እኔ ቤት ያለኝን ልብስ ለብሳለሁ፣ ለአንቺ ቬሎ እናዘጋጃለን፣ ባለን እንኖራለን፣ ምንም አያስጨንቅም ብለው ነው የጋብቻ ስነ ስርዓቱን የፈጸሙት። በእርሶ ጊዜ እንደዚህ የማድረግ ነገር ነበረ? ለምንድን ነው ይሄንን ምለው? አሁን በቃ ጭንቅ ነው እና ለመጽሐፉ ምስክርነት የሰጡ ሰዎችም ከጀርባው ላይ ይህንኑ ነገር አንስተው አስቀምጠዋል። በቀለ ወልደ ኪዳን መጋቢ በተለይ የትዳር መመስረትና ከሱ ጋር ያለውን ነገር እዚህ መጽሐፍ ላይ ምስክርነት ሰጥተዋልና አይ ህይወቱ ነው ዋናው ሱፉ አይደለም ነው ሐሳቡ። እሱን ነገር ደግሞ ከርሶ ብሰማ ጥቂት ደስ ይለኛል። እንግዲህ ምንድነው ኑሮ ሂደት ነው። በጊዜ መደረግ ያለበት ነገር አለ፣ በጊዜ መከናወን የሌለበት ነገር አለ፣ መከናወን ያለበት ነገር አለ። አንዳንድ ጊዜ ጓዙን ግስንግሱን እንደ ዋና ነገር እንቆጥረዋለን። ዋናው ነገር 2 የሚዋደዱ የሚፈቃቀዱ ሰዎች አብረው ለመኖር መወሰናቸው ነው። አብረው ለመኖር ከወሰኑ እንግዲህ በህይወት ውስጥ መወለድ፣ ማግባት፣ መሞት እነዚህ 3 ትልልቅ ነገሮች ምልክት ያስፈልጋቸዋል። ምልክት ያስፈልጋቸዋል እና ጋብቻ ምልክት ያስፈልገዋል ብዬ አምናለሁ። ግን ምልክቱ አይደለም ዋናው፣ ህይወቱ ነው ዋናው፣ አብሮ መሆኑ ነው። ስለዚህ በዚያን ጊዜ በነበረን እኔ ከውጭ መምጣት ነበር። ረጅም ጊዜ ተዋውቀናል፣ ከባለቤቴ ጋራ ተጠባብቀናል እና መጋባት ፈለግን። አንድ 42 ዓመት በፊት ማለት ነው የተጋባ ነው። የ40 ዓመት 40 ዓመት አይደል? የዛሬ 40 ዓመት የተጋባ ነው። እሺ 78 የተዋወቅ ነው በ66 ነው። የተጋባ ነው በ78 ነው። እንግዲህ በ78 እኔ ማስተርሴን ሰርቼ መጣሁ። ከዚህ በኋላ ምንድነው እንግዲህ አሁን ትምህርቱም በከፊልም ቢሆን የሄደ ነው። ከዚህም በኋላ አብረን ሄደን ልንማር እንችላለን በሚል እንደሱ ስናስብ የሰርጉ ወጪ በጣም ብዙ ስለሚሆን ይሄን ልናረግ አንችልም። ቤተሰቦቻችንንም ደግሞ ከልክ በላይ ማስጨነቅ አንፈለግንም። ስለዚህ እኔ ካሉ ልብሶች መርጬ አንዱ በቃ ከመደበኛ ቀን ከሚለብሱት ልብስ መርጬ አንዱ ብዙው ፎቶግራፉ ምን ላይ ያለ ጥሩ ልብስ እኮ ነው። ያው አይቼዋለሁ፣ ፎቶ ያለ ቆንጆ ሱፍ ነው። እንደሱ አድርገን ተጋባን። ከዚያ ስንጋባ ደግሞ ምንድነው ብዙ ጊዜ ወጪዎች የሚበዙት ከጋብቻ በኋላ እዚሁ በመቆየት ነው። ጠያቂው ይመጣል፣ እኛ ምንም የለንም። ስለዚህ ልክ የተጋባን ቀን ማምሻውኑ ወጣን፣ ልብሳችንን ቀየርንና እኔ መኪና ይዤ ጓደኛዬ የኔን መኪና ይዞ ይከተለን ነበር፣ ፕሮፌሰር ከበደ። እሱን ተረክቤ ተያይዘን ደብረ ዘይት ሄድን። ወደ ካሜራ ከመምጣታችን በፊት ስለ ወጣትነት እያወራን ነበረ እና አሁን ባለውበት እድሜ 25 ዓመት ቢሆነኝ ብዙ እድሎች አሉኝና ማደርገውን አቅ ነበር ብለው አሉኝ። አሁን ያለው ወጣትም ይሁን በመካከለኛ እድሜ ላይ ያለ ሰው የብዙ እድልና ተስፋዎች ባለቤት ነው። እኔ አሁን ያለኝን ዕውቀት ይዤ መመለስ ብችል 25 ዓመት ቢሆነኝ ሚራክል ነው የምሰራው ማለት እችላለሁ። ማለት እኛ የነበረን ኦፖርቹኒቲ፣ እኛ የነበረን እድል፣ ክፍት እድልና አሁን ያለው ክፍት እድል እጅግ በጣም የተለያየ፣ የሰማይና የምድርን ያህል የተራራቀ ነው። ይቺ ሀገር ብዙ ሰው ችግር አለ እንዲህ አለ። እኔ ግን ኢትስ ኤ ላንድ ኦፍ ኦፖርቹኒቲስ፣ የእድል በሮች የተከፈቱበት ሀገር ነው። እኛ ትልቁ ሀብታችን ውስጣችን ያለው እችላለሁ ባይነት ጭምር ነው። ይኸውም ከአባቶቻችን
ለፈረንጅ አንገዛም ብለው በአድዋ ላይ ድል አድርገው እንደገና ደግሞ ጣሊያን 40 ዓመት ቆይቶ እንደገና መጥቶ የአድዋውን ድል ዜሮ ለማድረግ መጥቶ የኛ አባቶች እንደገና ደግሞ ተነስተው እምቢ ብለው አንገዛም ብለው ማሸነፋቸው ይሄ በእኛ የልቦና ውቅር ውስጥ የቀረጸው ነገር እችላለሁ የሚል ነገር አለ። ይህንን እችላለሁ የሚል የልቦና ውቅር ይዘን አሁን ባለው ሁኔታ እቺ ሀገር በቃ ላይሰራ የሚችል ነገር የለም። ሁሉ ነገር ክፍት ነው ሊሰራ። ችግር የለም ወይ? ችግር አለ፣ የትም ሀገር አለ። ግን ችግሩን መወጣት ደግሞ ያስፈልጋል። እና እኔ ወደኋላ እቀናለሁ ነው ምን ወጣቶችን ሳይ አሁን ተማሪዎችን በማይበት ጊዜ ሁልጊዜ ኮሪደር ላይ ምናምን እንደዚህ የተጋፋን ሳል አሁን እነዚህ ልጆች the best time of their life በህይወታቸው በጣም መልካሙ ጊዜ ይሄ መሆኑን ያውቁት ይሆን እላለሁ። በጣም ትልቅ ጥያቄ። እና ሁልጊዜ ጥሩን ጊዜ ጥሩ ነው ሳንለው እንዳያልፍ መጠንቀቅና በስራ ላይ ማሳለፍ ተገቢ ነው ብዬ አምናለሁ። አዎ። እና ደግሞ እድለኛ የሆነ ሰው ደግሞ ቀን ሳለ አይደለም ወጣት ሳለ ነገሮች ልጁ ሳሉ በጊዜው በጣም ቆንጆ። እዚህ መጽሐፍ ላይ ሌላው በደንብ አጽኖ ሰጥተው ደጋግሞ የሚያነሱት ነገር በህይወት ላይ የወላጆች፣ የአሳዳጊዎች፣ የመምህራን ድርሻ በመጀመሪያ መጽሐፍ ነው መንገድ ላይም እንደዚሁ የእናቶችንም ሚና አንስተው በደንብ ይናገራሉ። እውነት ነው። በርሶ የህይወት መስመር ላይ የወላጆቹ ድርሻ ትልቅ ስለሆነ ይመስለኛል እንደዚህ ሆኖ ጥቂት እናንሳቸው። እኔ እንግዲህ ወላጅ አባቴ አርበኛ ነበሩ። ፊት አውራሪ ቅጣው ይባላሉ። በአርበኝነት የ5 ዓመት አርበኝነት ተጋድለው ቆስለው ታናሽ ወንድማቸው ሉልሰገድ አዘነ ይባላል። ሉልሰገድ አዘነ እሱ ከጎናቸው ሞቶ ነው አርበኝነታቸውን ጨርሰው ከጣሊያን ጋር ከባንዳ ጋር ታግለው እዚህ የደረሱት እና ይህንን ሁልጊዜ ይነግሩን ነበረ። እናቴም ደግሞ በጣም አዋቂና ብልህ የጸሎትም ሰው ነበረች እና እሷም ትነግረን ነበር እቺ ባንዲራ የወደቀች እንደሆነ ጎረቤትህ ጠላት ይሆናል፣ አገርህ አገር አይሆንም፣ እናንተ ልጆች እያሉ ሁልጊዜ በየጊዜው የሚነገረን ነገር ይሄ ስለነበረ እኛ የአገር ፍቅር ምን እንደሆነ በየጊዜው ስለሰማን አንዱ ይሄ እንደሆነ አምናለሁ። ሁለተኛው እኛን ያሳደገን ቤተሰባችን ብቻ አይደለም፣ አካባቢው ነው። አካባቢ መንደሩ በሙሉ ነው። ከገበያ ቅዳሜ ገበያ ነው እንግዲህ ገበያው። እኛ ኳስ ስንጫወት ከገበያ የሚመጡ ሴቶች ዘንቢል ይዘው ሲመጡ ከሩቅ ሄደን ዘንቢላቸውን ተቀብለን ተሸክመን ቤታቸውን እናስገባለን። እነሱ ደግሞ ቁንጫችንን ያሻሹና እንደ ዛሬ አልነበረ። ቁንጫችንን ያሻሹና ግንባራችንን ይስሙና እደጉ፣ ትምህርታችሁን ይግለጥላችሁ ተብለን ተመርቀን ፍቅር ጠግበን ያደግነው። ምንም የማን ልጅ ነህ የገሌ ልጅ ነህ የገሌ ልጅ ነህ የለም። ሁሉም እናቶቻችን ሁሉም አባቶቻችን ነበሩ። ትምህርት ቤት ሲረፍድብን የምንፈራው ጎረቤቶቻችንና የምናውቃቸው ሰዎች እንዳያዩን ነበር። እንደበቃለን፣ እነሱ ሲመጡ እንደበቃለን። ምክንያቱም ይቆጡናል። ሁሉም ልጅ የሁሉም ነው። የሁሉም አባት ልጅ ነው። ሁሉም አባት ያገኘውን ልጅ ስህተት ከሰራ ይቀጣል፣ ደግሞ ይመርቃል፣ ጎሽ ይላል። በቃ ፍቅር በፍቅር ያሳደጉን ናቸውና እናቶቻችንም በየቦታው የነበሩ ሰዎች እንደዚሁ በልተን የምንጠግብ አይመስላቸው። እንደዚህ ነው ያሳደጉ። ፍቅር ጠግበን በጣም ትልቅ ነገር ነው። በፍቅር ያደገ ሰው ሩሩህ ነው። ፍቅር ጠግበን በጣም ቆንጆ ነገር ከጻፉት ከታተመ እና ሰው እጅ ከገባ በኋላ
ምን ተሰማውት ፕሮፌሰር ዳንኤል ቅጣው? እሰይ እንኳን ጻፍኩት አሉ? እንግዲህ ሰው እጅ ገብቶ አሁን እንግዲህ ሪአክሽኑን ማየት ጀምሬያለሁ። ብዙ ሰዎች ደስ ብሏቸዋል እና ትምህርታዊም እንደሆነ ነግረውኛል። በተለይ ወጣቶች ቢያገኙ ትላለሁ። ፕሮፌሰር ዳንኤል ቅጣው ያለፈውን 46 ዓመት በአዲስ አበባ ዩኒቨርሲቲና በሌሎች የትምህርት ተቋማት ሀገሩን፣ ወገኑን፣ ትውልድን ስላገለገሉ በጣም እናመሰግኖታለን። ደግሞ ህይወቴ ብለው የዘመኔ ክፋይ የተሰኘውን መጽሐፍ ግለ ታሪክን ማንበብ ለሚወዱ ሰዎች ደግሞ ማበርከት ስለቻሉ እንኳን ደስ አሎት። እኔም በጣም አድርጌ አመሰግናለሁ ስለተሰጠኝ እድል፣ ያለኝን ለማካፈል እድሉ በሩ ስለተከፈተ ለኔ ትልቅ ነገር ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። እድሜ ጤና ይስጥዎት። አሜን። የተወደዳችሁ ተመልካቾቻችን በተለይ ግለ ታሪክ ማንበብ የምትወዱ ካላችሁ የዘመኔ ክፋይ የፕሮፌሰር ዳንኤል ቅጣው ግለ ታሪክ መጽሐፍ ነው ገበያ ላይ ያለ፣ አንብቡና እንግዲህ ለእናንተም ለሌሎችም የሚተርፈውን ነገር አጋሩ ማለት እንወዳለን።